ግደለኝ፣ ኧረ ግደለኝ፣ አንቀጫማም ግደለኝ፣ ግደለኝ። ምን ፈልግ? ሳሚ የለም። ሳሚ ምን ያደርግልሃል? ይኸው አባት አሁን መጥቶ ምን እንዳለ ልንገር። የት እናንተ ቤት? አዎ መጥቶ አሁን ወጣ። አሁን ኧረ ወይኔ እቺ ልጅ ግን አይደብራትም እንዴ? አላየሁሽም ፍቅሬ አለ። ሰላም ነው? ሰላም እንዴ? እንዴት ነህ? ቀይ ልጅ ገብታለች አሁን ጥቁር የለበሰች ሰብስክራይብ በማድረግ ቤተሰብ ይሁኑ። ይመቻችሁ። እስኪ ነይ ማነሽ? አቤት እትዬ ጠሩኝ። እስኪ ምግብ አምጪልኝ። ወይ እትዬ አላበሰልኩም። በጣም ርቦኝ ነበር። አልሰራሽም እኮ ምን ልስራልሽ? እሺ በቃ ሩዝ ስሪልኝ። እትዬ ሩዝ መስራት እኮ ነው አልችልም። ሩዝ መስራት አትችይም? ማለቴ ሰርች አላውቅም። እሺ በቃ ሂጂ 2 ብርጭቆ ውሃ ጣጅልኝ። 2 ብርጭቆ ውሃ አልጣድልሽ? እሺ እትዬ 2 ብርጭቆ ውሃ ጥጄልሻለሁ። ነይ ይሄው እትዬ። ምንድነው ያደረግሽው? 2 ብርጭቆ ውሃ ጣጅልኝ አላልሽም? እና 2 ብርጭቆ ውሃ ለምትጥጪው በብርጭቆ? ኧረ እትዬ አላወኩም ነበር። ነይ ውጭ፣ ቶሎ በይ ነይ ውጭ። ሙያሽ ይተረክልሽ፣ ሙያ ይዘርዘርልህ። ና እስኪ አንተ ና ሲጋራ ከሰና አስቶ ብሩራተ ነይ ተቀበለውና ከሰና ምን ሲጋራ አራባ አይቻልም። እውነት ቤት ባለፈው ለሆኑ ልጆች ላይ ሰፈር ተልኬ ተመታ። እንካንተ 100 ብር ሲጋራ ገዝተህ ያታስጋል እኮ በእናትህ የምራውንም እኔ እመታለሁ። ከመመታው ምት እንትን ይበልበት። ኧረ አሁንም ማን እውነት እኔ ብመታ የዘንድሮ ልጅ እኮ በቃሽ። እንካ ስለማይቻል እኮ ነው ቤት አምሳውን ላንተ ያዘውሽ። በቃ እንካ አምሳውን ላንተ ያዘው፣ በአምሳው ግዛበት። ከዛ ውጪ የምትፈልጉት ነገር አለ? ከዛ ውጪ የምትፈልጉት ነገር አለ? ሂድ በቃ ሂድ ገሰና እዚህ ጋር ናቸው። ሂድ ገሰና። እሺ መጣሽ። ሃይ እንዴት ነሽ የኔ ቆንጆ? ደህና ነሽ? ደህና ነኝ። እንዴት ነህ? አለሁልሽ አለሁ። እኔ የምልህ ቁመትህን አሳየኝማ። ማየት ፈልጌ ነበር። ቁመቴን ማየት ፈልገሽ? ስንገናኝ አይደርስም ነበር? አይ አሁን ማየት ፈልጌ ነበር። አይ እንዴ ነው በጣም ረጅም ነህ። በስመ አብ ደረትህ ምናምን በስመ አብ ሾፍራለሽ። አንቺም እስቲ ፊልተርሽን አጥፊው። አይ በአካል ስነገናኝ አይሻልም? ሻላ እንደዛ አይ በቃ ልደውልልሽ። እሺ በቃ ቻው። የቱ ጋር ነህ? እኔ እኮ እየታየኝ አይደለም። አንቺ ራሱ የት ጋር ነሽ? እንዴ አንቺ ነሽ? አንተ ነህ? አንቺ ነሽ? ቆይ ራስ አንተ ነህ? ራስሽ ነሽ ወይ? ምን ሆነ ነው እንደዚህ ጠቆርከው? አንቺ ራሱ ምን ሆነሽ ነው እንደዚህ ጥር ያልሽው? ቦርጭ ምንድነው ደግሞ? ቦርጬን ተይው። ምን ሆነሽ ነው እንደዚህ? እኔ ምንድነው የምታክለው? አይ በቪዲዮ ይሻላል። ዛሬ የሜሪ ልደት ነው። ኦኤምጄ ሜሪዬ፣ በቃ ሜንሽን አድርጋት፣ ኢንስታግራም ላይ ሜንሽን አድርጋት። ሜሪዬ አንቺን ካላየው ያመኛል፣ ያንቀጠቅጠኛል፣ ወረ ላይ ይለኛል፣ ብርድ ይለኛል። ሜሪዬ የመጀመሪያ እኔ ልወቀጥልሽ፣ ልፈንድድልሽ፣ እኔ ልሰንጠቅልሽ፣ ላንቺ ስላረግዛለሁ። የኔ ኩላሊት፣ የኔ አይፎን 16፣ የኔ ፖስት ፊል፣ እኔ ምን ልሆንልሽ? አኩር ሃፒ በርዝዴይ ቢች ፖስት ጃማ ባባ ፒስ ነው አለውላችሁ እና ዛሬ እኮ እንግዲህ ያው ልደቴ ነው። ለካስ ተወልደሻል ዛሬ። ኧረ እንኳን ተወልደሽ ብራዘር፣ እንኳን ተወልደሽ ባባ። እኔትሽ ብራዘር እንወድሻለን ወንድሜ። ሃፒ በርዝዴይ። አንተ የሰው አህያ ብዬ ሜንሽን ባደረገ ችግር አለው እንዴ? አይደብርሽም አይደለ? ቆይ ልብስ ላቀይሮ እንዴ? ታቱ ነው ያደረገው ምንድነው? ልቆ እንጂ አንተ ሲጀመር ገላህን አልታጠብክም አይደለ? በጣም ነው የሚሸተው። ደግሞ ፊት ምንድነው በጣም ከስቷል። የቀበሌ ቅንጥብጣቢ ስጋ መስላል። አንተና ውሻ እኮ የሚለያችሁ በቃ ጭራ ብቻ ነው። እናት አልጋ ላይ እንደመሸናቃሉ እንዴ? ደግሞ እስካሁን አልተገረዝክማ። አልተገረዘም። አራት ላቅርብ? አይ ትንሽ ቆይቼ እበላለሁ። ይሄንን ታውቁ ነበረ? ታዋቂ አክተር የሆነው ጃኪ ቻን እኔ ከሞትኩኝ በኋላ ለልጆቼ 5 ሳንቲምም ቢሆን አላወርሳቸውም ብሎ ተናግሯል። 5 ሳንቲምም እንዳለ ገንዘቤ ለእርዳታ ነው የምሰጠው ብሏል። ይሄንንም ያለበት ምክንያት አለው። ምክንያቱንም ከሰማችሁት በኋላ ትረዱታላችሁ።
ታዋቂው አክተር ሁለት ልጆች አሉት፣ አንድ ወንድና አንድ ሴት። ከሴቷን ጀምር። ሴት ልጁ አይደለም ብር ልትወርስ ከቤት ሳይቀር አስወጥቷታል። ጎዳና ላይ ነው የምኖረው ብላ የሆነ ሰዓት ለዜና ተናገራ ነበረ። ለምንድን ነው ከቤት ያባረራት? ገብረ ሰዶም ሆነች። አዎ ሴት አግብታ መጣችና ሌዝቢያን ምናምን ስትለው ጃኪ ቻን ታውቁታላችሁ። እንደዚህ አይነት ቀን ላይ መቼም ከቤት አስወጣት። ጎዳና ላይ ነው የምኖረው አባቴ ያባረረኝ ብላ የሆነ ሰዓት ዜና ላይ ወጣ ነበረ። ግን ያው በቃ ጃኪ ቻን መስሚያ ጥጥ ነው፣ አይሰማም። ታውቃለህ። ወደ ወንዱ እንሂድ። ወንዱ ልጁ ቀለል ያለ ነው። አደንዛዥ ይጠቀም ነበር የሆነ ሰዓት ላይ። አደንዛዥ ሲጠቀም ተይዞ ጃኪ ቻን ያኔ በክብሩ የማይደራደር ሰው ነው። ታውቃላችሁ እዛ ቻይና ውስጥ ተንበርክኮ ነው የለመነው ህዝቡን ይቅር በሉኝ ብሎ ልጄ ለሰራው ስራና ከዛ ቀን ጀምሮ ከልጁ ጋር ትንሽ አለመተማመን ተፈጠረ። ይህ ሁሉ ነገር ከተፈጠረ በኋላም ጃኪ ቻንም እንዲህ ብሎ ተናግሯል። ልጄ ከእኔ ገንዘብ አይወርስም፣ የእኔን ገንዘብ ለእርዳታ ነው የምሰጠው ከሞትኩም በኋላ። 350 ሚሊዮን ያለው ገንዘብ እንግዲህ ያስቡ የትኛው እርዳታ ድርጅት እንደሆነ እኔ እንጃ የሚሰጠው ብቻ በራሱ ሰርቶ ያገኝ ብሏል። እኔም ለፍቼ ነው ያገኘሁት እሱም በራሱ ሰርቶ ያገኝ ብሎ ተናግሯል። ብቻ ሙሉ ታሪኩ እንደዚህ ነው። ሌላም ነገር በተጨማሪ የጃኪ ቻን የሚመቻቸው ፊልም የትኛው ነው? ኮሜንት ላይ ጻፉልኝ። ለእኔ ሁለቱ ናቸው። እንጃ ከሁለቱ እንጃ መምረጥ ይከብደኛል። ከሁለቱ አንዱ ብቻ ግን ኮሜንት ላይ ጻፉልኝ። ማትስ ፈተና ይቀራታል እንጂ ይሄን ድግስ አልቀርም። ማን ሐሳብ መጣልኝ? ለምን ማሳስተማሪ ማጅራቱን አንሉ? አንተ ደግሞ እብድ ነህ እንዴ? ምን አይነት ሐሳብ ነው ይመጣል? ከምሬ ነው እንዴ? ይኸውልህ እሱን ዛሬ ማጅራቱን ካልነው ነገ አይመጣም ማለት ነው። ስለዚህ ፈተናውን ስለማንፈተን በጊዜ እንለቀቃለን፣ ድግሱ ጋር እንሄዳለን። እንዴ ቀንቅ ቦምብ የሆነ አይዲያ እኮ ነው ያመጣሽው። እናድርገው በቃ። ማታ የእሱ ቤት ጋር እንገናኝሽ። 3 hours later ማን ነው ከጀርባ ያለው? ሳላዋርድ ራስን አገልጥ። the next day እኔማ ዝም ብሎ ማርኬሊ ሲጫወት የነበረውንም ጨምሬ እኮ ነው የተበቀልኩ። ቆይ እኔ የምለው አይለቁንም እንዴ? ምን ሰውየው መቼስ ዓመቱ ሙሉ እንዳይመጣ ነው ያደረግነው። እንኳን ዛሬ ሊመጣ ምን አቅላችኋለሁ? ምን ሆንክ እንዴ? ጉድ ሞርኒንግ ስቱደንትስ። ቀለል ካለ ግድያ ሙከራ በኋላ ተመልሰናል ወደ ፈተና። ምን አረመሽኝ ይቅርታ አድርግልኝ። መቼም ቺታ አላረግብሽም ከዚህ በኋላ። መቼም አላምልም። ሁሌ እንዲህ ነው የምትለው። እውነቴን ሁለተኛ ዳምዳኝም ከዚህ በኋላ እንዲሁ ድንግል ነው ልጅ ከዚህ በኋላ ምንም ብትለኝ አላምንም። ለምሳሌ አሁን ትናንትና ይሄን ያደርገው ትናንትና የማያደርኩት በቃ የት ማሳለሽ እየጸለይኩኝ ከምስቴ ጋር አስታርቀኝ እባክህ ሁለተኛ አላጣፋም እያልኩ ጸሎት ላይ እንዲህ እያልክ አንጀቴን አትብለው። ለማንኛውም ይቅርታ አድርጌልሃለሁ። እሺ እንዴ ጋሽ በቂ እሬል ኩስኔ ትናንት ይዛት ያደርካቸው እርፍ ከሴት ገና ቀርከው ጭራሽ ትናንት። አይሱማ ያው ለልምድ ልውውጥ ነው። ጤና ይስጥልኝ መብራት ኃይል። እሺ ጤና ይስጥልኝ። መብራቱ በወር 5 ቀን ሁሌ ይጠፋል። ምን ሆኖ ነው? ፔሪድ ላይ ሆኖ ነው። ጤና ይስጥልኝ መብራት ኃይል። ጤና ይስጥልኝ። ኧረ እኛ ሰፈር እኮ ባለፈው ሳምንት መብራት የጠፋብን። አዎ እኛም ባለፈው ሳምንት ጉቦ ይበላል። ሄሎ መብራት ኃይል። አቤት። ሁሌ ቅዳሜና እሑድ ላይ መብራት የምታጠፉት ነገር ምን ይባላል? ዘ ዊኬንድ። ሄሎ መብራት ኃይል። አቤት። ሁሌ መብራቱን እያጠፋችሁ ስራዬን ስለምታቀሉልኝ አመሰግናለሁ። ምንድነው ስራ? ማጅራም መቺ። ሄሎ መብራት ኃይል። አቤት። ፈጣሪያችሁን ትወዱታላችሁ? አዎ። ፈጣሪያችሁን ትፈራላችሁ? አዎ። መብራቱን ልቀቁልን። ምን አገናኘው? ሄሎ መብራት ኃይል። አቤት። መብራቱን ለምን እንዳጠፋችሁት ምክንያቱም ብቻ ንገሩኝ። ምክንያቱም ብቻ። ምክንያቱ ትራንስፎርመሩ ስለተቃጠለብን። ታዲያ መፍትሄው ምንድነው? ይቅርታ ምክንያቱም ብቻ ነው የጠየቀኝ። ና ብላ ማን ይበላልን? ሸንጉር ሳይላጥ ይበላል እንዴ? ማን ይበላል ነው? አማ እናቴ ምን ሆናችሁ ነው? ለትገለኝ ነው ጃውሬች ሰው በላል ልትገለኝ ምግብ አልበላም ብሎ ነው። እኔ መስለት ነው ቆንጠሰርቼ ወይኔ እናቴ አሁን ይሄ ለሰው ነው ለዶሮ ነው? በኢየሱስ ስም ጨራይ ፀጉርም አለ። ሽንኩርት ከነ ፀጉሩ እናቴ ሽንኩርት ይከተፋል እንጂ ይታረዳል እንዴማ? ፈለጠችው እንጂ ፈለጠችው። ቲማቲም ሲከተፍ ነው ማቆ ገነዘችው እናቴ። ልዴ እማ አስገብኝ እኔ ከአንቺ ጋር ልኑር እናቴ። እኔ ችክን ያለች ሽሮም ልጅ ይልሃለሁ። የአንቺን ሽሮ ጠጣለሁ እማ። ያቦት ተለልቲ ነው አባት ያሰጣሽ አንቺን ብትሆኚ እናትሽ ቤት ግቢ። ይሄ ማላታይን ነው ምሰሪ ምግብ ማላታይን ነው መጥፊያሽ ነው የሚሆነው። እማ ሽሮሽን ልጠጣ ነው። ይሄ ልጅ ደግሞ ብሬ ሊለኝ ነው። እቺ ነጽ ያረለችም እንዴ? ዛሬማ ብሬን እቀበላታለሁ። ወይ የስ ፊላዬ እኔ ወይ ፍልዬ እሰይ ልብህ ነው። አምቡላንስ እኔ አምቡላንስ ጥሪ። ኧረ ፍልዬ አይዞህ የሆነ ነገር ጥሪልኝ በእናትሽ እርዳታ። ወይ ፍልዬ ኧረ አምቡላንስ ጥሪ ልቤ
ገንዘቡን ሳልሰጠው። ወይኔ 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 ወይኔ። እንካ ልጄ፣ ከሄድንበት ድግስ ቦታ የሆነች የምትቀመስ ነገር አምጥቼልሃለሁ። ከራሴ ከምበላው ቀንሼ ነው ያመጣሁልህ። እንካ ስጪው፣ በእናትሽ ብላ። ምስኪን ያለኛ ማን አለው? እሺ ልጄው። አዎ ልክ ነው። እኔም ደግሞ ምንም ሳልሰራለት ነው የሄድኩትና እዛውኝ ቆጨኝ። በጣም አሰብኩ። ወይ ወይ እንዲህ ልጠግብ በሬን አረድኩት አለች። ኧረ ተውት፣ የዛሬውንስ በስመ አብ። እንዴ ባዶ እጃችሁን የመጣችሁት? አታተ መልስ ልትሰጠኝ ነው? ለነገሩ አንተ ምን ታረግ? ስጋና ሽሮ የበላ እኩል እያወራ እኮ ነው የተናናቅነው። እኔ እናንተን እየጠበኩኝ አይደል እንዴ አባዬ? እኛማ የኔ ወንድም የበላነው ምግብ ክትፎ፣ ቁርጡ አሽቹ። በእናትሽ እጅሽን አንዴ ላሽተው። ታሸታለህ? እንካ ሽት። ዋው እንዴ እንዳትታጠቡ ገና እና አስቼ መጥቶ ያሸታሉ። ኧረ አልታጠበው። ምን በወጣኝ እንዴ? ገና ለድርተኛ አሸታለሁ እየዞርኩ ነገር። ይኸውልህ ክትፎ ቂቤውን በስትሮ ነበር ስንስብ የነበረው ከጎን አድርገን። እኔማ እጄን ራሱ በሱ ነው የታጠብኩት እኮ። እንዴ እሺ እኔስ ምን ልብላሽ አሁን? እንዴ ቤት ያለው ሽሮ ማን ሊበላው ነው? አዩ ጥጋብ ስንት የተራበ ሰው አለ እኮ። እውነት ነው። ይሄ ጥጋበኛ እኮ ነው፣ የበላበትን ወጪት ሰባሪ። ለዚህ እንደው ምህል አያስፈልግም እኮ ወዲያና መወርወር ነው አስወጥቶ። አረ ወይኔ እንዴ ከቤት ከወጣሁ እኮ 28 ቀን ሆነኝ። እንደምንም ብዬማ ወደ ውጪ መውጣት አለብኝ። ኳስማ መጫወት አለብኝ። ናኦል ወይ በቀሉ ቤት ሂድና በዚህኛው በርበሬ ቀነሰሽልኝ ላኪልኝ በልኝ። ቶሎ በል እንዳትቆይ እሺ። አታብዢ በላት፣ ትንሽ አርጊው በላት እሺ። በርበሬ ከሌለም ችግር የለውም እርድ ትስጥ እሺ። አታ ምንድነው እያወራው የሚያስሮጥ? አይ መረጋጋት አትችልም? እችላለሁ። አምጣው እንደው ምን ሄዳለሁ። አይ ችግር የለውም ምን ሄዳለሁ። ሰውዬ ተመለስ አልኩህ እኮ። ወዴት ነው የምትሄደው? ይሄው አሁን ሮጬ አመጣለሁ። አሁን ና አንተ ዙረታም ና። ግብረ አበሮቹ እንደሚሉት ከሆነ መጣ። ሰዓቱ ገና ነው። ተረጋጊ። እንዴ ማለት ማንን እየጠበቃችሁ ነው? የልጃችን እጮኛ ዛሬ ነው ከአሜሪካ የሚመጣውና ይገርማል። በአካል እንተዋወቀው ነው። እስቲ እናየዋለን። እንደውም እናየዋለን። አባይ መጣ። ተዋወቁ። መጣ። እሺ እሺ፣ አስገቢው አስገቢው። ግባ ግባ ግባ። አባ ሰውየው አይታይም እንዴ? ይታል። አባዬ ደግሞ ዝቅ ብለህ ይኸው እንጂ። እንዴ ሰላም ነው ፋዘር? እንዴ ከየት ነው ልጅ የመጣው? አባዬ ህፃን አይደለም አባዬ። ከየት ነው ያመጣሽው ይሄን ልጅ? ጠፍቶ ቢሆንስ ያምሻል እንዴ? ቤተሰቦቹ ያውቃሉ? ፖሊስ ጋር ሳይደውሉ ቶሎ መልሱ። አባዬ እጮኛዬ ነው፣ ፍቅረኛዬ ነው አባዬ። አዎ ማለት እጮኛሽ እሱ ነው? አዎ እኮ እጮኛሽ እሱ ነው? አዎ አባዬ እሱ ነው እኮ እሱ። አዎ እንዴ ከአሜሪካ እዚህ ድረስ የመጣሁት የልጅህን እጅ ለመጠየቅ ነበር። ግን ትንሽ አላጠርክም? ኤክስኪውዝ ሚ ማለት ምን ለማለት ፈልገህ ነው? እኔ የምልህ ልጄን ከቁርጭምጭሚት በላይ ታውቃታለህ? ግን በጣም አጭር እኮ ነው። ግን አይተሽዋል? መቼስ በዚህ ቁመቱ ጉንፋን ከሰው ሳይሆን ከጉንዳን ነው የሚይዘው። እንዴ ፋት ምንድን ነው የሚለው? መቼስ ስትወለድ በጨርቅ ሳይሆን በክብሪት ፓኬጅ ነው የተቀበለው። አትዋሽ አባዬ። ተወድልኝ አታበላሽብኝ አባዬ። አይ ዶንት አንደርስታንድ። ምን እያላችሁኝ ነው? በጣም አጭር ነህ እያለህ ነው ሰውዬ። እንዴ አንተ በዚህ ጥረት ሁለቴ ምራቀን ብትውጥ ሽንት አይመጣም እንዴ? እሷ ላይ ምን አንጠለጠለ? ዳትስ ኢናፍ። አቀልዱ። እኔ ከአሜሪካ እዚህ ድረስ የመጣሁት ለቁም ነገር ነው። ለዛ አትቀልዱ። አንተ ራሱ አቀልድ እንዴ። ይሄ ሽምግልና እንጂ ድንቅ ልጆች መሰለን ጎዶሎ ያልታወቀም እንጂ አንተ በጣም ጎልሃል እኮ። አንተ ከመጉደል የተነሳ ማንበብ ራሱ ሙሉ ሰው ያደረገም እያልኩ ነው። ማዘር የሆነ ነገር በይ እንጂ ዝም ትይዋለሽ። ይኸውልህ እኔ አሁን በጣም እያናደድከኝ ነው። አጭር ሰው ሳይ ውስጤ ዝለለው ይለኛል። ለዛ ተነስቼ ሳልዘል ቀጥ ብሎ ጣል። ኧረ ማዘር የሆነ ነገር በይ። ሂዱታ ኩባያ ውጣ። እሺ እንግዲህ ቤተሰቦቻችን እንደምትመለከቱት ዛሬ ሚስቴ አቮካዶ ሰርታልኝ እግሬን አጥባኝ። እንደምታዩት እንግዲህ የኔ ፍቅር እንደው አንቺን ባላገኘ እኮ ምን አባቴ በቃ እሺ ምግብ ልስራልሽ። እንግዲህ እንደምታዩት ነው። እናመሰግናለን። በሌላ ቪዲዮ እንገናኛለን። እናቆማትና አንቺ አይሰሪዮ ምንድነው? ማንኪያ እንጂ አውቃለሁ። በብርጭቆ ነው ጠጣ እንዴ? ጠጣ በእናትህ አንቺን ያገባው ቀን ነው። ምንድነው? ምንድነው?
ነው የሸተተ ይከራፋ በእናትህ ምን ያንተ ማመስገናት ከሽንት ቤት ዳር ነው እንደቆሉ ነው ይደቃቀል አረባክሽ ነው ያንቺ ያገባው ቀን የተከተለ አባቴ ጀነራል እንደሆነ ታውቃለህ። አብረን ካየን ጥሩ ነገር አይፈጠርም። ይሄድ እና አባትሽን ፈርቼ ፍቅራችን ሜዳ ላይ በትኛው እንዲሄድ ነው የምትፈልጊው? ምንም ቢፈጠር ምንም ቢሆን ትቼሽ አልሄድም። ላከብራቸው እችላለሁ እንጂ ማንንም ቢመጣ እኔ ማንንም አልፈራም። ምን እየሰራ እንዴ? አዲስ አበባ ምን እየሰራሽ ነው? እዚህ ቶሎ ወደ ቤት ቶሎ በይ። አንወጣጤ ልጅን እያብላላህ ነው አይደል? ማን እንደሆንኩ ታውቃለህ? ማነው? ቶሎ በል 10 ቁጭ በል 10 ቶሎ በል ውረድ ቶሎ 10 አዎ ቶሎ ቦሻ ፈሰራ ግባ ቶሎ በል። የማንም ወጣጤ ከኔ ልጅ ጋር ገና ምን አይታ ይኸውልህ አይነን እያየ ሁለተኛ ሳብዬ ጋር ይሄን የመጨረሻው ብድግ በላው ቶሎ በል። እዚህ ሰፈር እንዳላይ ሁለተኛ በል ጠፋ ከዚህ አምላክ አባቷ መሆኑ ጠቅሞታል። ወንድ አይቁ አላየሁሽም ፍቅሬ አላ ሰላም ነው። ሰላም እንዴ? እንዴት ነህ? ቀይ ልጅ ገብታለች አሁን ጥቁር የለበሰች ምን ሆነ? ባለቤቷ ነኝ። ቀይ ልጅ ገብታለች ወይ? አሁን እኛ እዚህ ውሃ ከማጠጣት የበለጠ ስራችን ሚስጥር መጠበቅ ነው። ምንም ማድረግ አልችልም ወንድሜ። አይደለ? አዎ። እሺ አሁን ነው ኮንድ ጋር የገባችው። በግተራ ጉድጓዱን ታውቃለህ? ሁሌ እዛ ውስጥ ነው የሚገቡት። የመጀመሪያቸው ነው። ሁሌ ነዋሪ ፓርክ ከተመሰረተ ጀምሮ አሉ እነሱ። ማታ ሲዘጋ 12 ሰዓት ይወጣሉ። እኔ አላቅም እንደሚያርጉ ሁሌ ዊርድ ድምጽ ነው። ሞተች እንዴ እስክል ድረስ እሰበው እንግዲህ ና ቆይና የሆነ ነገር ባረግ እጮሃለሁ ብለህ ቀላቅዬ ነው። ኧረ እኔ አገባኝ። ነው ሽርጤና ወጣው። በዚሁ ነው የምወጣው። በቃ እኔ እኮ ሰጠኸኝ እኮ የቀን ወጪ። ሂዱ ነው ሶስተኛው ጉድጓድ ስር አሉ እንደ እባብ እየተንከባለሉ ይታያቸዋል። እኔ ምንም ማድረግ አልችልም። ሂድ እንግዲህ። ተረኛ ታካሚ ሰላም ነው ዶክተርዬ? ሰላም ነው። ባለቤቴ ታማብኝ ነበር። እሺ እናከማታለን በእኔ በኩል። ግን ብዙ ወንዶች እዚህ እየመጡ ባለቤቶቻቸውን ይዘው እየመጡ ያስቸግሩኛል። እኔ በምላቸው ነገር መስማማት አለበት። ዶክተር በሚልማ መስማማት ግዴታ ነው። ውስጥ ከገባች በኋላ አንተ እኔን መጣ ዲስተርብ ማድረግ አትችልም፣ መረበሽ አትችልም። ኧረ በጭራሽ እያንዳንዱ ነገር ሰማኝ። አዎ ምኗ ነበር ያመማት? ራስ ምታት፣ የማይለቅ ራስ ምታት አለባት። የማይለቅ አውላልቂ በያት። ምን ሻሿን ነው የምታወልቀው? ሙሉ ማውለቅ ትችላለች። እያንዳንዱን ቦታ መንጥሬ እንድሰራው እያንዳንዱን ቦታ መንጥሬ ማከም አለብኝ። ኧረ ዶክተርዬ የማይገናኝ ነገር አታውሩ እንዴ! እርሶ ሲሰኞነት እንዴ? ንስኪ ምን ሌላ አካል ላይ ምን ታደርጋላችሁ? እርሶ ለራስ ምታት ከታች ነው መሰረቱ። ኑ ምንድን ችግሮት? ኑ አረ ወይኔ እቺ ልጅ ግን አይደብራትም እንዴ? ከሷ ጋር የሚመጡት ሰዎች የሚሰጡንን ቲፕ አንስታ እሷን 10 ብር አስቀምጣልን ትሄዳለች። በቃ ለኛ የተሰጠን ስጦታ አይደል እንዴ? ለምንድን ነው የምትነጥቀን እንዴ? አረ ዛሬማ እነግራታለሁ። ይቅርታ እናት፣ ለምንድን ነው እንደዚህ የምታረጊው? አቤት። እኛ እኮ ደሞዛችን ትንሽ ነው፣ የምንተዳደረው በቲፕ ነው። ለምንድን ነው ሰዎች ያስቀምጡልንን ቲፕ ያነሳሽ ያንቺን ትንሽ ሳንቲም አስቀምጠሽልን የምትሄጂው? የእነሱ ገንዘብ ማለት የኔ ገንዘብ ነው። የኔን ገንዘብ አለመስጠት ደግሞ መብቴ ነው። እየመረጥክ ነው እንዴ እስካሁን? እሺ እንዴት ነው? አምሮብኛል? ኧረ አያምርም። እሺ ኤክስ ወፍ እሱ ጭራሽ የባሰበት ነው፣ እንዳትገዛው። ለዚህ ምንም ልትለኝ አትችልም። አንድም የሚያምር ልብስ የለም። ምንም አትግዛ በእናትህ፣ በቃ ውጣ እንሂድ። እሱ ከወደደው አንተ ለምንድን ነው አትግዛ የምትለው? የእሱ ገንዘብ ማለት የእኔ ገንዘብ ማለት ነው። በገዛ ገንዘቤ ደግሞ አለመግዛት መብቴ ነው። ለሌላ ጊዜ ለአንቺ የመጣው እድል ፋንታ እንዳይወሰድብሽ አንቺም የሌሎችን ስጦታ አትውሰድ እሺ? ቡና ጠጡ ጥሪ ሲኛለሽ እንዴ? ማየ ደግሞ አንቺ ጉድ አልሰማሽም? ከማን ጋር ነሽ? ቆይ አንድ ጊዜ ከማየ ጋር ነኝ። ቆይ ወልሽ ነው ማራሽ። ስሚ ቅዳሜ ጊዜ የወጣን ጊዜ ታስታውሻለሽ አይደለ? አዎ። እሺ ያደረኩት ጫማስ ትዝ ይልሻል? አዎ ትዝ ይለኛል። አንድ እግሩ እኮ ጠፋብኝ። አንድ እግሩ ጠፋ። አይንሽ ይጥፋሽ ሰማቢ።
ግደለኝ፣ ኧረ ግደለኝ፣ አንቀጫማም ግደለኝ፣ ግደለኝ። ምን ፈልግ? ሳሚ የለም። ሳሚ ምን ያደርግልሃል? ይኸው አባት አሁን መጥቶ ምን እንዳለ ልንገር። የት እናንተ ቤት? አዎ መጥቶ አሁን ወጣ። አሁን ሙሉ ሀብቴን ለልጄ ነው የማወርሰው፣ ለሴት ልጄ አወርሳለሁ አለልህ። በቃ ቁማ ቀረ፣ አንተ ቁማ ቀረ። እንደዚህ አለ? አዎ አለ። ምን ልታረግ ነው? እዳሜ ገበያ ለሄዳ ሰብኩና ጥላይ ጠፋብኝ ሰኞ ሄዳለሁ። እቃው ማንም እንዳይጠው አንዲት የቆሸሸች እቃ ማንም እንዳይነካ ራሴ ነኝ ማተው። ቤቴን እጠርጋለሁ፣ ቀይና አጥባለሁ፣ አባዬን ብሎ አጥባለሁ፣ ቃናዬን ያለውኝ ወጤን እሰራለሁ። ወይ እማ አህራ ብርሽን ጣልሽ። ወይ አባት በጣም አመሰግናለሁ። አላየሁትም ነበር። ይቅርታ ግን ካላስቸገርኩሽ አንገት ላይ እሱን ሀብል ያደረግሽበት ምክንያት ትነግሪኛለሽ? ይገርምሃል፣ የታላቅ ወንድሜ ስጦታ ነበረ። በጣም ኃይለኛ የመጠጥ ሱስ እንደነበረበት ነው የሚነገረው። አንድ ቀን ከቤት እንደወጣ በዛው አልተመለሰም። በልጅነቴ ከነገሩኝ ነገር ውጪ እኔ ብዙም ስለሱ ማውቀው ነገር የለም። በአካል ራሱ አላውቀውም። ዳግም አይ እኔ ማናውም ነኝ። ይሄን እኮ ቱቦ ውስጥ ነው ያገኘሁት። ወንድምሽማ ሰክሮ ቱቦ ውስጥ ወድቆ ሞቶ ነው የተገኘው። መገጣጠማችን ግን ይገርማል። ባይሆን ስልክሽን ስጭኝና ሻይ ቡና እያልን እናወራለን። ሂድ ማቱ። ምን ያምሻል እንዴ? ጌሾ ወቀጣ በርበሬ ነው በርበሬ ወቀጣ አንድም ሰው አይመጣ። ዱባ ዛፍ ላይ በቅል ውሃ ሽቅብ ላይ ወጣ። ልጅነቴ ናፈቀኝ ተመልሶ ላይ መጣ። በዚህ እድሜ እኮ ሲርበን የእናታችንን ልብስ እንዲህ ግፍፍ አድርገን ቁጭ የምንለው የዘንድሮ ቤተሰብ እንደው የቱ ጋር እንደሆነ ሳትነግሩ ቀርታችሁ ነው። ምን ሊያደርገው ነው? ጭራሽ ትስመዋለህ። አቤት የዘንድሮ ልጅ አቤት! ኧረ እባካችሁ ልጆቻችሁን ሰብስቡ። አሁንማ ቤተሰብ ራሱ በ70-80 ሽማግሌ መመከር አለበት። ይሄ ልጅ ነው እንዴ ነገ ከነገ ወዲያ ሀገርን የሚረከበው? በጅምላ ነው የሚልህ። አይሰማህም ነው ሸገር ዳቦ መስሎት ነው። የዘንድሮ ልጆች ፈጣን ናቸው ይባላል። በስንት ኪሎ ሜትር እየነዱት ነው? ኧረ ግራ ገባን። ይሄ ልጅማ ሲያድግ ጥቁር አዝሙድ በሉት ከዳቦ ላይ አይጠፋም። አሁን መሳም የጀመረ ነገ ከነገ ወዲያ እንዲህ ነፍሶ ነው የሚሞትላችሁ። አሁንማ ሚሰማኝ በማጣት የተነሳ በራሴው ምክር ራሴን አምንጫለሁ። አዎ ተቀይሬያለሁ። ኧረ ስሙኝ፣ ተጠቀሙብኝ። ጭራሽ ደግሞ ኧረ ወይኔ! ኧረ ተዋንታሙሙ ነው። ምን ነው እናቴ በእንቁላሉ በቀጣሽ ይባላል። በልጅነት ካልተቀጣ ነገ ከነገ ወዲያ ሊል ወይንና ቱፓክን ሆኖላችሁ ነው 6-7 ቺክ ይዞ ዋትስአፕ የሚልህ። አይሰማም የዘንድሮ ልጅ። እንደኛ ጊዜ በአርጩም የሚያልፍ ይታተኩ ወሸባ። ለቤቱ አዲስ ከሆናችሁ ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ አድርጉ። አለበለዚያም ሪፖርት አድርጉት። ቴንክ ዩ። በእርግጥ የተጋባን ቀን ቤተሰቦቿ ከልክ ያለፈ ደስታ ሲያሳዩ መጠርጠር ነበረብኝ። ማንም ቤተሰብ ልጁ ስታገባለት ይደሰታል። የእነርሱ ግን ልዩ ነበር። እናትየውማ እግራቸው ላይ ስፕሪንግ አለ እንዴ እስክል ድረስ እየዘለሉ ሰማዩን ሊነኩት ምንም አልቀራቸውም ነበር። በአጠቃላይ ሁኔታቸው እንኳን ወሰደልን አይነት ነበር። የተጋባን ሰሞን ትኩስ ፍቅራችንን እስክናጣጥም ድረስ ምግብ ውጪ ነበር የምንበላው። ደከመን ሰለቸን ሳንል ለ5 ወር ያህል ውጪ በላን። ከዛሬ ነገ ቤቢዬ የውጭ ምግብ ይበቃናል፣ እኔ ሚስት ቤት አበስልልሃለሁ ትለኛለች እያልኩ በጠብቅም ምንም የለም። ይህ ነገር በዚሁ ከቀጠለ አስጊ ነው አልኩና የኔ ቆንጆ የውጭ ምግብ ይበቃን አይሻልም? ቤት ኩክ ማድረግ መጀመር አለብን። እንደውም ዛሬ ቤት ነው የምንበላው፣ እስቲ ሙያሽን ቀምስልሻለሁ አልኳት። በነገር ፊት እኔን ቀምሰ ጨርሰ ነው ሙያዬን መቅመስ ያማረ ነው ወይስ ገና ካሁኑ ጣም ያለቀብህ አለችኝ። ዝም በይ እስቲ ነገረኛ አልኳትና ሶፋ ላይ የነበረውን ትራስ ወርውሬባት ፓስታ ስሪልኝ እስቲ ዛሬ በጣም አምሮኛል አልኳት። ውይ አንተ ደግሞ ካልጠፋ ምግብ ፓስታ ያምራል። እኔ ደግሞ ሙያዬን የሚፈትን ነገር የምትለኝ መስሉኝ። ለማንኛውም በ5 ደቂቃ ውስጥ ነው ማደርሰው መጣሁ ብላ ተነሳችና ወደ ኪችን ገባች። ከትንሽ ቆይታ በኋላ ብቅ አለችና
ማሬ አለችኝ። ወዬ ፓስታው መረቅ ይኑረው ወይስ ደረቂውን? በድንጋጤ እንዴ ፓስታ ደግሞ በመረቅና በደረቅ አለው እንዴ? ነው ወይስ ጥብስ ስሪልኝ ያልኩሽ መስሎሽ ነው? አይ እኔማ እየበላ ድንገት ካነቀ መረቁን ፉት ትለዋለህ ብዬ ነው። ለራስ አስቤ እኮ ነው አለችኝ። የሆነ ቀን ደግሞ እንጀራ ልትጋገር ምጣድ ለኩሳ ቤብ አለችኝ። ወዬ እንጀራ የሚጋገረው ክሎክዋይዝ ነው ወይስ አንቲ ክሎክዋይዝ? እንዴ ማለት አልኳት ግራ ገብቶኝ። ወደ ቀኝ ነው ወደ ግራ የሚጋገረው ማለት እኮ ነው። ምን ነው ግራ ገባ? በንዴት ከፈለግሽ ትሪያንግልም አድርገሽ ጋግሪው። ፊቷ ላይ ፈገግታ እየታየ እሱማ የኢሉሚናቲ ምልክት እኮ ነው አለችኝ። ከአንቺ ኢሉሚናቲዎች በስንት ጣዕማቸው አልኩ በልቤ። እኔም አረመኝ። ከዕለታት አንድ ሁለት ደግሞ ገንፎ ስሪልኝ ብያት እናቴ እንዴት ያለች ባለሙያ መሰለች፣ ቆይ እሷን ጠይቄ እሰራልሃለሁ አለችና እናትየው ጋር ደውላ ላውር ላይ ያደረገችው። ስልኩ ተነሳ። ማሚዬ እንዴት ነሽ? ደህና ነኝ ሊልዬ፣ እንዴት ነሽ? እንዴት ነው ትዳር? ቆንጆ ነው ማሚዬ። እኔ ምልሽ ማም ገንፎ ልሰራ ብዬ እኮ ትንሽ ግራ ገባኝ። የፈላ ውሃ ውስጥ መጀመሪያ በርበሬ ነስንሼ እላዩ ላይ የገንፎ ዱቄት በነፋ ችግር አለው እንዴ? እናትየው ቆጣ ብለው ወይ ሊሊ እንደው ስንት ጊዜ ነው የገንፎ አሰራር ማስተምርሽ? አሁን ሰለቸኝ አሉ። እኔም አይ እኚህማ ባለሙያ ደርባባ እናት ናቸው ብዬ ፈገግ አልኩ። ትንሽ ቆዩና ገንፎ ለመስራት ከሁሉም በፊት ሽንኩርት መላጥ ነው የሚቀድመው አላልኩሽም አሏት። ጨጓራዬ ሲላት ተሰማኝ። ልጅ ብስብስ እናት ትብስ አልኩ ቀስ ብዬ። ከተቀመጥኩበት ተነሳውና ራሴን ለመረጋጋት መጽሐፍ ቅዱሴን ከመሳቢያ ውስጥ አውጥቼ ከፈትኩት። የሰው ልጅ በእህል ብቻ አይኖርም በእግዚአብሔር ቃል እንጂ ከሚል ጥቅስ ጋር ተፋጠጡ። እስኪ ዝም በሉ። ስም ልጠራ ነው። ስማችሁን አዳምጡ። ልማቱ ፈጠነ። አቤት ቲቸር። ኮሪደር ለማ። የስ ቲቸር። ኑሮ ውድነህ። ኑሮ ውድነህ። አለው ቲቸር። መተካካት ተሻለ። አቤት። ባድሜ በቃል። አቤት። አሰብ ተስፋዬ። አሰብ ተስፋዬ። አቤት። ተወዳ ቤት አትይ። ምን አባሽ ታስጮኛለሽ? ቻይና ፍቅሩ። አቤት። መብራት ታገሱ። ዛሬ አልመጣም። መች መጥቶ ያውቃል? ግብሩ ጫን ያለው አልመጣም ዛሬ ቲቸር። አልመጣም። አንተን ቀረ። ሰብስክራይብ በማድረግ ቤተሰብ ይሁኑ። ይመቻችሁ።